እስቲ ቆም ብለን እናስብ። የብሉይ ኪዳን ጥንታዊ በዓላት እንዲሁ ታሪክን ለመዘከር ብቻ የተቀመጡ ሥርዓቶች ናቸው ወይስ ከዛ የተለቀ የተደበቀ ትርጉም ይኖራቸው ይሆን? ምናልባት ወደፊት ለሚመጣው ነገር የተቀመጠ መለኮታዊ የመንገድ ካርታ ቢሆንስ? ዛሬ ፕራዌ ይህንን አስገራሚ ምስጢር አብረን እንፈታዋለን። እናም ቁልፉ ጥያቄ ይሄ ነው። እነዚህ ጥንታዊ በዓላት ያለፈውን ታሪክ ለመዘከር ብቻ ሳይሆን እንደውም የወደፊቱን ጊዜ የሚተነብይ ዝርዝር የጊዜ ሰሌዳ ቢሆኑስ? እንግዲያው ዛሬ በዝግጅታችን ይህንን መለኮታዊ የጊዜ ሰሌዳ እንዴት እንደምንረዳው እነሆ። መጀመሪያ የእግዚአብሔር ትንቢታዊ የጊዜ ሰሌዳ ምን እንደሆነ እናያለን። በመቀጠል ተፈጽመዋል ወደሚባሉት የጸደይ በዓላት እንሻገራለን። ከዛ ደግሞ ወደፊት ይመጣሉ ወደሚባሉት የበልግ በዓላት እናመራለን። በተለይ ደግሞ የስርየት ቀን በጥልቀት እንመረመራለን። በመጨረሻም የመጨረሻው ግብ ስለሆነው ስለ ዳስ በዓል እንመለከታለን። እሺ፣ ወደ ዋናው ጉዳይ እንግባ። መሠረታዊው ሐሳብ ይሄ ነው። በዘሌዋውያን መጻሕፍት ውስጥ የተጠቀሱት ሰባቱ በዓላት እንዲሁም በዘፈቀደ የተደረደሩ አይደሉም። ይልቁንም የኢየሱስ ክርስቶስን የማዳን ሥራ ከመጀመሪያው እስከ መጨረሻው የሚዘረዝር ፍቱን የሆነ ሰማያዊ ዕቅድ ናቸው ተብሎ ይታመናል። ያው እንግዲህ ይህንን መለኮታዊ የጊዜ ሰሌዳ በቀላሉ ለመረዳት እንዲመቸን ሰባቱን በዓላት በሁለት ዋና ዋና ክፍሎች ማየት እንችላለን። የመጀመሪያዎቹ የጸደይ በዓላት ይባላሉ። እነዚህ በክርስቶስ የመጀመሪያ ምጽአት ጊዜ ተፈጽመዋል ተብሎ ይተረጎማል። ሁለተኛው ቡድን ደግሞ የበልግ በዓላት ሲሆኑ ወደፊት ለሚመጡ ክስተቶች ጥላ ወይም ምሳሌ እንደሆኑ ይታመናል። እንግዲያ በመጀመሪያው ቡድን እንጀምር፣ የጸደይ በዓላት። እነዚህ በዓላት የክርስቶስ የመጀመሪያ ምጽአት ትንቢታዊ ፍጻሜዎች እንደሆኑ ነው የሚታሰበው። እስቲ አንድ ባንድ እንያቸው። ጉዞአችን የሚጀምረው ከሁሉም በዓላት ምናልባት በበለጠ ከሚታወቀው ነው፣ ፋሲካ። ይህ በዓል እስራኤላውያን ከግብፅ ባርነት የወጡበትን ቀንን የሚያስታውስ ነው። ያው የበጉ ደም ከሚመጣው ፍርድ እንደ ጋሻ ሆኖ ጠብቋቸዋል። እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። በዘጸአት መጽሐፍ በተጠቀሰው የፋሲካ በግ እና በክርስቶስ መሥዋዕትነት መካከል ያለው መመሳሰል ፍጹም ነው ተብሎ ይታመናል። ልክ የበጉ ደም እስራኤላውያንን ከፍርድ እንደጠበቃቸው ሁሉ የክርስቶስ ደምም አማኞችን ከኃጢአት ቅጣት የሚጠብቅ አዲስ ኪዳን እንደሆነ ይተረጎማል። ይህንን ትርጓሜ ለመደገፍ ደግሞ እንደ አይነኛ ቆሮንቶስ 5:7 ያሉ የመጽሐፍ ቅዱስ ጥቅሶች እንደ ቁልፍ ማስረጃ ይጠቀሳሉ። ጥቅሱ በቀጥታ ፋሲካችን ክርስቶስ ታርደዋልና ይላል። ስለዚህ ኢየሱስ የፋሲካ በዓል የመጨረሻ ፍጻሜ ነው የሚለው ሐሳብ እዚህ ላይ ትልቅ መሠረት ያገኛል። እሺ፣ በጊዜ ሰሌዳው ላይ ወደሚቀጥለው በዓል እንሂድ። ይህም የሚከበረው ልክ ከፋሲካ በማግስቱ ነው፣ የቂጣ በዓል። በዚህ በዓል ወቅት የኃጢአት ምሳሌ የሆነው እርሾ ከቤታቸው እንዲወገድ ይታዘዝ ነበር። እዚህ ላይ ያለው ምሳሌያዊ ትርጉም ደግሞ ይሄን ነው። ልክ እርሾ ከቂጣው እንደሚወገድ ሁሉ ክርስቶስም ኃጢአት የሌለበት ፍጹም እንደሆነ ይታመናል። ያልቦካው ቂጣ መሬት ውስጥ እንደሚቀበር ሁሉ የክርስቶስ ሥጋም በመቃብር ውስጥ መቀመጡን ያመለክታል ተብሎ ይተረጎማል። ቀጥሎ በትንቢታዊ የጊዜ ሰሌዳችን ላይ የምናገኘው የበኩራት በዓል ነው። ይህ በዓል የአዲስ ሕይወትና የተትረፈረፈ መከር ተስፋ የሚከበርበት አስደሳች ጊዜ ነው። የመጀመሪያው የመከር ፍሬ ለእግዚአብሔር ይቀርበታል። እነሆ ሌላ አስደናቂ ግንኙነት። የክርስቶስ ትንሣኤ ከበኩራት በዓል ጋር በቀጥታ ይቆራኛል። ልክ የመከሩ በኩራት ለመላው መከር ተስፋ ሆኖ እንደሚቀርብ ሁሉ የክርስቶስ ትንሣኤም ለመላው አማኞች ትንሣኤ በኩራት ወይም የመጀመሪያ ፍሬ እንደሆነ ይታመናል። እሺ፣ እንግዲህ የጸደይ በዓላት በኢየሱስ ሕይወት ሞትና ትንሣኤ እንዴት እንደተፈጸሙ ተመልክተናል። አሁን ደግሞ ገጹን እንግለጥና ለመጨረሻው ዘመን እንደተዘጋጀ የመንገድ ካርታ ወደሚታዩት ወደ በልግ በዓላት ትኩረታችንን እናዙር። እዚህ ጋር እንደምንመለከተው ሦስቱ የቀሩት በዓላት በሙሉ በዕብራውያን የዘመን አቆጣጠር በሰባተኛው ወር የተሰባሰቡ ናቸው። የመለከት በዓል የክርስቶስን ዳግም ምጽአት፣ የስርየት ቀን ደግሞ ታላቁን የፍርድና የመንጻት ጊዜ፣ የዳስ በዓል ደግሞ በምድር ላይ የሚመሠረተውን የሺህ ዓመት መንግሥት እንደሚያመለክቱ ይተረጉማል። አሁን ደግሞ ከበልግ በዓላት መካከል በተለይ እንደ ቁልፍ ክስተት ወደሚታየው ወደ ስርየት ቀን ጠለቅ ብለን እንግባ። የዚህ ታላቅ ቀን ፍጻሜ በጣም ዝርዝር የሆነ የክስተት ቅደም ተከተል እንዳለው ይታመናል። እስቲ ደረጃ በደረጃ እንመልከተው። እንግዲህ እንደምናየው የስርየት ቀን ፍጻሜ በራእይ መጽሐፍ 7ኛው ማኅተም ከመከፈቱ አንስቶ ሰይጣን እስከሚታሰርበት ጊዜ ድረስ የሚዘልቅ ውስብስብ የክስተቶች ሰንሰለት እንደሆነ ይታመናል። ይህ በዓለም ላይ ታላቅ ፍርድና መንጻት የሚካሄድበት ዓለም ለሚመጣው የክርስቶስ መንግሥት የምትዘጋጅበት ጊዜ ነው ተብሎ ይተረጎማል።
ይህ ደግሞ በትንቢታዊ የጊዜ ሰሌዳችን ላይ ወደ መጨረሻው በዓል ያደርሰናል፣ የዳስ በዓል። ይህም እስካሁን ስንነጋገርበት የነበረው ነገር ሁሉ ጥግ የእግዚአብሔር የማዳን ዕቅድ ታላቅ ፍጻሜ እንደሆነ ይታመናል። በታሪክ የዳስ በዓል የመከር ወቅት በደስታ የሚከበርበት፣ እስራኤላውያን በምድረ በዳ ያደረጉትን ጉዞ ለማስታወስ በጊዜያዊ ዳስ ውስጥ የሚኖሩበት ጊዜ ነበር። በትንቢታዊ ፍቺው ደግሞ የመጨረሻውን መከር ማለትም የእግዚአብሔር ሕዝብ ወደ መንግሥቱ የመጨረሻ መሰብሰብን ያመለክታል። ይህም እግዚአብሔር ከሰው ልጆች ጋር የሚኖርበትና ሁሉም ነገር አዲስ የሚሆንበት የመጨረሻው ግብ ነው። እናም በዚህ ትንቢታዊ የጊዜ ሰሌዳ ውስጥ ባደረግነው ጉዞ መጨረሻ ላይ ስንደርስ ይህንን አስደናቂ የመጨረሻ እድሳት ራእይ እናገኛለን። ከዚህ አንጻር የብሉይ ኪዳን በዓላት የቆዩ ሥርዓቶች ብቻ ሳይሆኑ ወደ ክርስቶስ መንግሥት መምጣት የሚያመለክቱ ሕያው ትንቢቶች ናቸው። እግዚአብሔር ለዓለም ዕቅድ እንዳለውና አንድ ቀን ሁሉም ነገር አዲስ እንደሚሆን ማስታወሻዎች ናቸው። እንግዲያ ይህ ሁሉ ዛሬ ለእኛ ምን ማለት ነው? ይህንን ትንቢታዊ የጊዜ ሰሌዳ መረዳታችን መጽሐፍ ቅዱስን የምናነብበትና ስለ ወደፊቱ ጊዜ የምናስበትን መንገድ እንዴት ሊለውጠው ይችላል? በእነዚህ ጥያቄዎች ላይ እንድናሰላስልና ይህን አስደናቂ ርዕስ በራሳችን መንገድ መመርመራችንን እንድንቀጥልበት እንደ ማበረታቻ ይሆነናል።